ግብጾች በሙሉ ያስደነገጠውና ፈራጁ ራሱ ያናደደው በንደት የፈረደበት ነገር ዛሬ ሊነግራችሁ ነው የመጣው። ይሄ ታሪክ ለእናንተም ይጠቅማችኋል። እንደዚህ ነገር መስራት የምትፈልጉ ሰዎችም እንድትቆጠቡ ያደርጋችኋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጼ በጣም ተዘግቷል። ድምጽም ደግሞ እንደሊከፈት ጥርስም እያመመኝ ነበር። ትንሽ እየተሻለኝ ነው። ሙሉ በሙሉ አልተሻለኝም። ዱዓ ያርጉልኝ። የእናንተ ዱዓይ በጣም ይጠቅመዋል ማለት ነው። አልহামዱሊላህ። ባለፈው በጣም እያመመኝ ነበር። ምንድነው ልታወራ የመጣ ምንድነው ለኛ ልትነግር የመጣው ብላችሁ እየጠበቃችሁ አውቃለሁ። እሱም ምንድነው ፎቶ የምትመለከቱት ከላይ ማለት ነው። ሱብሃንአላህ። አንዳንድ ጊዜ ወይም ሴት ባል ካልፈለገች አለመዳር ይመረጣል። ባልም ሚስቱን ካልፈለገ አለመዳር ይመረጣል። እንደኔ ሆነ ማለት ነው። ባልና ሚስት ነበሩ፣ ፎቶ እንደምትመለከቱት ማለት ነው። ከዛ ሚስትየው ባሉን አትፈልጉም ነበር፣ ግን ባሉ ደግሞ ጥሩ ሰውና ረሃሪ ሰው ነበር። ቤተሰቦቹ ባሉን ስለምትፈልጉ እንደምንም አድርጎ ዳሩት። እሷም እሺ ብላ ድራ። ከዛ ከዳሩ በኋላ አብሮ እየኖሩ ነበር። ሲኖሩ ግን ጭቅጭቅ ነበር። ጭቅጭቅም እንደዚህ እየበዛ 3 ልጅ ወልዶ ኖሩ አሉ። 3 ልጅ ከወለዱ በኋላ አንድ ቀን ዝም ብላ ተነስታ እቃውን ሰብስባ ወደ ቤተሰቦቹ ትሄጃለች። ባሏን ትታ ምንም ጥላቻ ምንም ነገር ሳይኖር ማለት ነው። ከሄደች በኋላ እዛ ትቀመጣለች። ስትቀመጥ አንድ ጥሩ ልጅ የነሱ ሰፈር አለ። ይሄ ልጅ ጋራ ተጠግታ ከሱ ጋራ ትወጣለች፣ ትገባለች። በቃ ቤተሰቦቹ ራሱ ታስቸግራለች። ከባሉ ከሄደች በኋላ ቤተሰቦቹ መላ ሲያጡ ምን ያረጋሉ? በግድ ይዟት ወደ ባሉ ያመጣሉ። ካመጡት የባሉና እነሱ ያሉበት ቦታው በጣም ርቀት ስላለ በፊት የምትገናኝ እዛ ቤት ከሄደች በኋላ የምትገናኝ ልጅ መገናኘት አልቻለችም። ምን ማድረግ አለባት? ተወያዩ። ከተወያዩ በኋላ እኛ ጎረቤት ናና ወይም እኔ ያለበት ቦታ ናና ከዛ ቤት ተከራይ፣ እዛ ኖር፣ ከዛ መገናኛታችን ይቀላል ብላ ትነግሯለች። እሺ ብለው እሱም ከዛ ትቶ ከቤተሰቡ ጋር የነበረው ልጅ እዛ አገር የሚኖረው ልጅ ወደ እሷ ያለበችበት አገር ተመልሶ ይመጣል። ሲመጣ አሁንም እንደ ለመዱት እየኖሩ መኖራቸውን ቀጠሉ። እሱ ወደ ስራ ሲሄድ ቤት መጥቶ ይበላል፣ ይጠጣል። በቃ የማይፈልግበት ድርጊት ያደርጋል ማለት ነው። ሱብሃንአላህ። አላህ ይጠብቃችሁ፣ አላህ ይጠብቀን። ከዛ እንደዚህ እየኖሩ አንድ ቀን ምን ትለዋለች? ባሉን ለመግደል ታስባለች። እንዴት ነው ይሄ ባሉን መግደል እንዴት ነው የሚያስበው? እንዴት ይሆናል ብላ አንድ ቀን ሚሳ እሱ ከስራ ሲመጣ አብረን ወጥተን ሚሳ እንበላለን ብላ ትጠይቃለች ባሉን። ከዛ ባሉም እሺ ብለው ከሷ ጋር ተነስተው ወደ ምግብ ቤት ይሄዳል። ምግብ ቤት ሄደው በቃ ምግቡን አዞ ሁሉም ነገር አዞ ያመጣል። ምግቡ ሲመጣ እየበሉ ነበር። ከዛ መሃል ምን ታረጋለች? ለአስተናጋጁ ውሃ አምጣልኝ ብላ ቀዝቃዛ ውሃ ጠይቃለች። ከዛ እሱ ደግሞ በቃ በሆነ ነገር ከዛ ተነስቶ እንደሊሄድ የሆነ ነገር እንደልታመጣ ታዛለች። እሺ ብለው ተነስቶ እቃው እስከሚያመጣ ድረስ እሷ ምን ታደርጋለች? መርዝ ይዛለች። መርዙን ምን ታደርጋለች? እሱ የሚበላበት ቦታ ምግቡን ትረፈርፋለች። ከዛ ቀላቅላ እሱ ሲመጣ በቃ እሱ ምንም ነገር አያውቅም። ሚስት ሆኖ ምን ይበል መጥቶ ይበላል ምግቡ ከበላ በኋላ ሆዱን በጣም ያሟል። ከዛ ቶሎ ብለው የምግብ ቤቱ ሰዎችም ቶሎ ብለው ወደ ዶክተሩ ደውሎ አምቡላንስ መጥቶ ወስደው ከለስ ሄዶ ተመርምረው መርዝ እንደተበላ ተረጋግጦ በቃ ለየምግብ ቤቱ ራሱ ይታሰር ወይም መስዋዕትነት ይክፈል
ተብሎ ይጠየቃሉ። እሱ መድኃኒትም ወስደው ታጥቦለት ዳነው፣ ከመርዙ ገገመ፣ ምንም ሳይሆን ማለት ነው። ከዛ ከዳነው በኋላ አሁንም ይሄ ነገርም አልሆነለትም። ከዛ ላይ ባለምግቡ ሰዎቹ እሱ ካሳ የፈለገው ነገር እንከፍላለን ብለው ሲጠይቁ ልጁ ጥሩ ሰው ስለነበረ አላህ ከዚህ ጋር ስለ አዳንን ራሱ ምንም ነገር አልፈልግም፣ አላህ ይድኖኛል ብለው መልሶ ይመልሳል። አሁንም እነሱ ከጀርባ ብዙ ነገር የሚሰሩት የለመዱት ከባሉ ስር የጨመረችው ልጅ አሁንም ይወያያሉ። ይሄ ለመርዝም መሞት አልቻለም፣ ምን እናርግ ብላ ትጠይቃለች። ከዛ ሲጠይቁ እሱ ከስራ ሲመጣ እንደዚህ አርግና እንደዚህ አርግ ብለው ከዛ ይስማማሉ። ሲስማሙ ምን ይሆናል? እሱ በራፉ ላይ ቆሞ ጠብቆ ሲመጣ በጩቤ አንገቱ ስርና ሆዱ ስር ወግቶ ይገላል። ወግቶ ከገደለው በኋላ ጠቅልሎ ወዴት ይጥላል? ሬሳው ወደ ቆሻሻ መጣያ ቦታ እዛ ጠቅልሎ ሄዶ ይጥላል። ሱብሃንአላህ። ከዛ አንድ ሽማግሌ እዛው ቆሻሻ ቦታ የሚሰራበት ቦታ ቆሻሻን መስተካከል ሲመጣ ይሄ ሬሳው እዛው ያገኛል። ቶሎ ጮሆ ሰው እንዲመጣ ያደርጋል። ሰው ከመጣው ተሰብስቦ ከመጣ በኋላ ሬሳን ወስደው ምን ያደርጋል? ወደ ፖሊስ ይመለከታሉ። ፖሊሱም ቶሎ ደርሶበት ይመጣሉ። ከመጡ በኋላ ሁሉም ነገር ያረጋግጣሉ። ሲያረጋግጡ ፖሊሶች እንደኛ አይደለም፣ ጭንቅላት አላችሁ። ሰው ማሰብ የሚችል ሰው ብዙ ነገር ቶሎ ሊደርስ ይችላል ማለት ነው። እስከዛሬ እነዚህ ሰዎች እንደዚህ ነገር መስራታችሁ አይታወቅባቸው። እዛ ፖሊሱ ሬሳውን ወስደው ምን ብለው እንትን ካሉ በኋላ ማን ቤቱ እንደሚገባ መከታተል ጀመሩ፣ ተደብቆ ማለት ነው። ተደብቆ ሲከታተሉ ይሄ ሰውየው የገደለው ሰውየው በራፉ ላይ እሱ መግባት ሲመጣ በራፉ ላይ ያገኙታል፣ ወዳው ይዙታል። ከያዙ በኋላ ምን ይላል? ለምንድን ነው እዚህ የምትመጣ ብሎ ሲጠይቁ እኔ የሱ ጓደኛ የቅርብ ጓደኛ ነበርኩ፣ ለዚህ ነው እንጂ የሟቹ ጓደኛ ስለነበርኩ እሷን ለማጽናናት እንደዚህ ነው ለዚህ ነው የሚመጣ ብለው ለፖሊሶቹ ነግረዋል። ፖሊሶቹ ይለቃሉ፣ እውነት መስለው ይለቃሉ። ከዛ ፖሊሶቹ አሁንም ተመልሰው ወደ ቤተሰቡ ሄዶ ይጠይቃሉ። የሞተው ልጅ እንደዚህ ጓደኛ አለ ብለው ሲጠይቁ አይ ጓደኛም ሳይሆን ይሄ ልጅ ጭራሽ አናቅም ብለው ይመልሳሉ። እሺ ብለው ከዛው ተመልሶ ሄዶ ይሄ ልጅ ይይዛሉ። ከያዙ ለፍቅረኛው ሳይናገሩ ወደ ፖሊስ ጣቢያ ይወስዱና ልጅቷ እንደዚህ አንተን ልጁን እንደገደልክ ተናግራለች፣ ቶሎ ተናገር አሉ። ከዛ ደንግጦ ያለቅስና እኔ አይደለሁም እሷ ነው እንደዚህ እንደሊገደል እንደዚህ እንደልታደርግ እሷ ነው ያደረገችል ብሎ ይናገራል። በራሱ ምላስ ማለት ነው። ሱብሃንአላህ፣ አላሁ አክበር። አላህ ከያዘ መልቀቅ የለም ማለት ነው። ከዛም ፖሊሱ ልጅቷ ምን ይዞ ወደ ፍርድ ቤቱ ፈራጁ ያቀርባሉ። ፈራጁ ደግሞ በንዴት ምንም ነገር እኔ ቢሆን በየቀኑ እጃችሁ፣ እግራችሁ፣ አፍንጫችሁ በየቀኑ እየተሰቃያችሁ መሞት ነው የሚፈልገው። ግን ይሄ ምንም ነገር ስለማይቻል ሁለታችሁም በሞት ፍርጃ እንደልትቀጡ ካላስ ቅጣት አስተላልፈዋለሁ ብሎ እነሱ በሞት እንደልቀጡ ታስተላልፈዋል። ይሄ ፍርጃ እንዴት ነው? ለእኔ ተመችቶኛል። አንድ ሰው ካልፈለገ በቃ ወይም ተፋታ ከልጁ ጋር እንደፈለግ መሆን ትችላለች። እነሱም እንደዚህ እያሉ ነበር። ወይም ደግሞ በቃ ከሱ ርቃ ጭራሽ ወደ እሷ ለመቅረብ ነው እንጂ ማስገደል ምናምን ምን አመጣ? እሱ ስለሚወዳት ነው ሁሉም ነገር የሚያደርግላት። እሱ በጣም ይወዳታል፣ እሷ አትወድም አይደለም። በቃ ጭራሽ ካንተ ጋር መገናኘት አልፈልግም ብለው ግግም ብለው ከሱ ህይወት ማውጣት ትችላለች። የፈለገዎችን ካሳን ካፍላ ማለት ነው። ለልጆቹ ራሱ እንድልትኖር አታረግም። አሁን ሁለቱም ልጆቹም ያው መንገድ ላይ ቀሩ ማለት ነው። ሱብሃንአላህ፣ አላህ ይጠብቃቸው።